በቅዳሜን ከሰዓት ከስቱዲዮ ወጣ ብለን ወዳጅነት ፓርክ ተገኝተናል። ዛሬ እንግዲህ ሁሉንም የክፍያ ስርዓት የሚያቀላጥፍ አዲስ ኢትዮፔ የተባለ ብራንድ ላውንች ይደረጋልና ሙሉ ዝግጅቱን አብረን እንከታተል። እንኳን ደህና መጣሽ። ይለበስ አዲስ የኢትሱች ዋና ስራ አስፈጻሚ ይለበስ አዲስ እንኳን ደህና መጣሽ። አመሰግናለሁ። ዛሬ ብራንዳችን ኢትዮፔ የናሽናል ስዊች አንዱ ከምንሰራቸው ፕሮዳክቶች ውስጥ ብራንድ አዲስ ብራንድ አውጥተናል። እቺናት ብራንዷ እቺን ብርቱካናማዋን ወፍ ዛሬ የምናስመርቅበት ቀን ነው። ላውንች የምናደርግበት ቀን ነው። እንግዲህ ኢትዮጵያ ውስጥ ኢንተርኦፐራቢሊቲ ተናባቢነትን በመፍጠር ያለ በሁሉም ፋይናንስ ተቋም በግልም በመንግስትም ፋይናንስ ተቋም የተቋቋመ ድርጅት ነው። ኢትስዊች ተናባቢ የሆነ ከአንድ ባንክ ወደ አንድ ባንክ የሚደረግ የገንዘብ ዝውውር ሊሆን ይችላል፣ ወይም በካርድ ግብይት ይሆናል፣ በኤቲኤም ማውጣት ይሆናል፣ ወይም ፖስን መጠቀም ይሆናል። ይሄ ሲጠቀም ማን ነው አገልግሎቱን ያቀረበልን የሚለው ደንበኛው እንዲያውቀው የራሱ ብራንድ የሚታመን ብራንድ እንዲኖረው ችን ብርቱካናማዋን ወፍ ይዘን መጥተናል። ኢትዮፔ ብላ መጣለሽ ማለት ነው። ስለዚህ ኢትዮፔ ከዚህ በኋላ ስልካችን ላይ ትኖራለች ማለት ነው። ስልካችሁ ላይ ትኖራለች። ከየትኛውም የፋይናንስ ተቋም የምትጠቀሙበት የባንክ አፕሊኬሽን ወይም ዋሌት ላይ ትኖራለች ኢትዮፔ። ዲጂታል መሆኑ ጥሩ ሆኖ ሳለ ዲጂታል መሆኑ ግን አከፋፈል ላይ ደግሞ በጣም ብዙ እንትኖች አሉ። እውነት ነው። አሁን አንዱ እንደ ብሔራዊ ስዊች የምንሰራው ስራ ምን ማድረግ ነው? ይሄንን ስታንዳርዳይዝ ማድረግ ነው፣ ቀላል ማድረግ። ለምሳሌ ባለፈው አመት ላውንች ያደረግነው ፕሮዳክት ኢቲኤች ኪውአር አይተሽው እንደሆነ የትኛው ኪውአር ኮድ ኢቲኤች ኪውአር የሚባለው እሱ የኛ ነው፣ የኢትስዊች ኪውአር ነው። እሱን ስካን አድርገሽ ብቻ በቀላሉ መክፈል እንድትችይ ነው። ያን እስኪ ኪውአሩን ያስቀመጠልሽ ይሄኛው ባንክ ነው፣ ይሄኛው ፔመንት ኢንስትሩመንት ሼር ነው፣ ወይም ይሄኛው ፔመንት ሲስተም ኦፕሬተር ሳቲ ወይም አነስተኛ ፋይናንስ ተቋም ነው ሳቲ ሁሉም ጋር ስካን አድርገሽ በቀላሉ መክፈል እንድትችይ ማስቻል ነው። አሁን ባልሽው ፓርኪንግ ላይ ስካን አድርገሽ መክፈል በቀላሉ። እንኳን ደህና ቆያችሁ። ቴንክ ዩ። ዋናው እንግዲህ የኢትስዊች ከትልቁም ብራንድ ላይ ያለ ብርቱካናማ ደመቅ ያለ ብርቱካናማና የብሉ ነው ያለ ከለሩ ብርቱካናማ መሆኑ የራስ ትርጉም አለው። ጥሩ መንፈስ ነው፣ ጥንካሬን ነው የሚያሳየው። ብሉ ከጎኑ አለ፣ እምነትን ነው የሚያሳየው። ስለዚህ ደግሞ ፋይናንሻል ትራንዛክሽን ነው የምንፈጽመው። ፕሮግራሙ ገና እየተጀመረ ነው። አቶ ይለበስ እንግዲህ የኢትዮፔ አዲስ ብራንድ ነው። ብርቱካናማ ወፍ ከሷ ጋር እንጀምር። ወፍ እንግዲህ የምታሳየው ወላይት የምታረገው አንደኛ እንቅስቃሴ ነው። ፈጣን ናት። የትም ቦታ ትሄዳለች። በፍጥነት መድረሱን አንቺ የምታደርጊው ግብይት በፍጥነት መድረስ መቻሉ ምንም አያግዳትም። ኢንተርኔትም አያግዳትም። ኢንተርኔትም ለሱም አማራጮች አሉ። ሌላው ደግሞ ምንድነው የሚሆነው? ሁሉም ሰው በጥሩ ሚያያት የሚያምናት ነች ወፏን። ደግሞ ሰዎች ሁሉ ጥሬ የሚሰጧት የሚቀልቧት ነች ወፏ። ከኢትዮጵያ ጋር ደግሞ ከያዝሽው ከድሮ ከአንድ ብሩ ጀምሮ አንድ ብር ላይ ወፍ አለች። አንድ ብሩ ላይ ጀምሮ ያለች ነች ወፏ። ስለዚህ እቺ ወፍ በጣም ጥሩ ሲምቦላይዝ የምታደርግልን ስለሆነ ቴክኖሎጂ ስለሆነ በፍጥነት መድረስን ስለሆነ መታመንን ስለሆነ ይሄን ወደ እኛ ብራንድ ስናመጣው ሁለት ከለር ላይ መሰረት አድርገን ያመጣ ነው። አንደኛው ቀለም ብርቱካናማ ነው። እንግዲህ ብርቱካኑ የሚነግረው ምንድነው? ኃይልን ነው፣ ኢነርጂን ነው የሚነግረው፣ እንቅስቃሴን ነው የሚነግረው።
ሁሌም ሙቭመንት መኖሩን እድገትን ነው የሚነግረው። ወፏ ደግሞ ያን ነው ትበራለች፣ እንቅስቃሴ አለ፣ ኃይል አላት። ትንሽ ሆና ብዙ ከበር ማድረግ ነው። ሁለተኛው ደግሞ ኮር ቀለማችን ደግሞ ዳርክ ብሉ ነው። እሱ ደግሞ ቆር ያለው ሰማያዊ ደግሞ የሚነግረው እምነትን ነው የሚነግረው። ፋይናንስ ተቋም ደግሞ አንዱ የሚፈልገው እምነት ነው የሚፈልገው። ሌላው ደግሞ አስተማማኝነቱን ነው የሚነግረው። ሁሉ ስራ ቴክኖሎጂውን ተጠቅማችሁ የምታደርጉት ትራንዛክሽን ደግሞ አስተማማኝ ነው ማለት ነው። ወፏም ደግሞ እንደዚሁ ታማኝ መልእክቷን የምታደርስ ነች። የቁራ መልእክተኛ ምንድነው? እንደዛ አይደለች። የቁራ መልእክተኛ አይደለች። በዛው ነው የሚቀረው የቁራ መልእክተኛ እሱ አይመን ክፍያ ነው ታቀላጥፈው። ስለዚህ መድረሱን ምን ታደርጋለች ማለት ነው? እኔ ወደ አንቺ ምልክ ቢሆን ለአንቺ መድረሱን ኮንፈርሜሽን አገኛለሁ ማለት ነው። በፍጥነት ደግሞ አንቺ ደርሶልሻል። ለምትፈልጊው አገልግሎት ደግሞ ገንዘቡ ታውያለሽ ማለት ነው። ይሄን ሁሉ ሲምቦላይዝ ስለምታደርግልን ነው ቴክኖሎጂውን ይሄን ያስቀመጥኩት። ብራንዱ ወደሚሰጠው አገልግሎት ስንሄድ ኢትዮፔ ምን አይነት አገልግሎቶችን ነው የሚሰጠው ማለት ነው? ኢትዮፔ የሚሰጠው አገልግሎት በሁሉም ፋይናንስ ተቋም ኢንተርኦፐራቢሊቲ መፍጠር ነው። ስለዚህ ኢንተርኦፐራቢሊቲ የምናደርገው አንደኛ በካርድ ኢንተርኦፐራቢሊቲ እንፈጥራለን። በካርድ ማለት አንድ ኤቲኤም ካርድ የአንድ ፋይናንስ ተቋም ኤ ቢኖርሽ ፋይናንስ ተቋም ቢ ያለ ኤቲኤም ላይ ሄደሽ መጠቀም የአንድ ባንክ ኤቲኤም ካርድ ከሌላኛው እንዳወጣ ያደርገኛል። ልታወጣ ያደርግሻል። ወይም ደግሞ የአንድ ባንክ ኤቲኤም ካርድ የሌላ ባንክ ፖስት ላይ እንድትጠቀምበት ያደርግሻል። በተጨማሪ ደግሞ ከአንድ ፋይናንስ ተቋም ወደ ሌላ እኔ ፋይናንስ ተቋም ብለው ለምን መሰለሽ ባንክ ብቻ አይደለም የምናገለግለው። ባንክ አለ፣ አነስተኛ የፋይናንስ ተቋማት አሉ፣ ክፍያ ስርዓቶች አሉ። ሁሉ ክፍያ ስርዓቶች በጣም የፓርኪንግ አለ፣ የመብራት አለ፣ በጣም ብዙ የክፍያ ስርዓቶች አሉ። በተቋም ደረጃ ግን ከወሰድሻቸው ባንኮች አሉ፣ አነስተኛ የፋይናንስ ተቋማት አሉ፣ የክፍያ መሳሪያ አውጪዎች ወይም ፔመንት ኢንስትሩመንት ሹር የምንላቸው አሉ። ልክ እንደነ ቴሌብር፣ ኤምፔሳ፣ ታቻ የምንላቸው። ሌላ ደግሞ በቴክኖሎጂ ተጠቅመው ፔመንት ሲስተም ኦፕሬተሮች ወይም የክፍያ ሲስተም ኦፕሬተሮች፣ ስርዓት ኦፕሬተሮች የምንላቸው። እነዚህም በሙሉ መሀል ሆኖ ተናባቢነት የሚፈጥር ተቋም። ስለዚህ የትኛው የምንሰጠው አገልግሎት ላይ እችን ብርቱካናማ ወፍን እንጠቀማለን ማለት ነው። ለሁሉም ተደራሽ መሆን፣ ከሁሉም ሲስተም ወደ ሁሉም መሄድ። ትክክል። ኢትስዊች እስካሁን ድረስ ሲሰራ የነበረው ያንን ነበር አይደል? እስካሁን የሚሰራ የነበረው ያን ነው። ግን በእንደዚህ አይነቱ በብራንድ አይደለም የምንታወቀው። ስለዚህ አሁን ኢትስዊች በብራንድ መጣ ማለት ነው። አሁን በደንብ በፕሮዳክቶቹ የተቋሙ ብራንድ አለው ኢትስዊች የምንለው። እቺ ቁልፏ ሁለት የተያያዘች ኢትስዊች ሁለት የተያያዘች ብራንድ። እሷ ደግሞ የምታሳየው ደግሞ ተቋሙን ነው። ተቋሙ ማስተሳሰርን ነው የሚያሳየው። ተቋሙ እንዲህ መሆኑ ደግሞ ሴኩሪቲ መሆኑን ነው የሚያሳየው። ብርቱካናማ ወፍ አሁን በአፕ መታ ትጫናለች ስልክ ላይ። እያንዳንዱ ፋይናንስ ተቋም የሚሰጥሽ ሞባይል አፑ ላይ አብራ ትኖራለች ማለት ነው። ስለዚህ አንዱ የሞባይል ባንኪንግ ስታወጪ አለው ወይም ዋሌቱን ስታወጪ ኢንተር ባንክ የምታደርጊ ከሆነ እሷ ነች ትታይሻለች። አዎ ኢንተር ፋይናንሻል ወፍ ብርቱካናማ ወፍ መጫን ታረቅ ማለት። አመሰግናለሁ። በጣም አመሰግናለሁ። እኔም ገነት በከበር ስላልክሽልን አመሰግናለሁ። የባንኮቹ የየራሳቸው ብራንድ አለ፣ ከለር አለ። ከዛ ጋር ተናቦ እንዲሄድ ነው ያደረግነው ይሄ። ስለዚህ ደማቅ ቀይ ያለው ባንክ ከሆነ እዛ ጋር መናበብ የሚችል ነው። ቢጫም ከሆነ አረንጓዴም ከሆነ ብሉ ከሆነ ከሁሉም ጋር ተናቦ የሚሄድ የካርድ ስኬም ነው። ካርድ ላይ ሲመጣ ይሄን ይመስላል የኢትዮፔይ ካርድ ማለት ነው። እንኳን ደህና መጣሽ ጸጊ። እንኳን ደህና ቆያችሁ። ጸዳለ ገብረ እግዚአብሔር እባላለሁ። በኢትስዊች የቢዝነስ አናሊስት እና ዲጂታል ትራንስፎርሜሽን ዳይሬክተር ነኝ። ብርቱካናማ ወፍ እንግዲህ ኢትዮፔይ ተብላ አዲስ ብራንድ መጥቷል እና ይሄ ብራንድ እንግዲህ የክፍያ ስርዓትን በደንብ ነው የምታቀላጥፈውና ሁሉም ግን ተቋማት ወይም ደግሞ ሁሉም ሰው እንዲጠቀሙ ምንድነው መደረግ ያለበት? በጣም ደስ የሚል ቀን ነው ዛሬ። ኢትዮፔይ ማለት ላይክ የዲጂታል ወርልድ ሆኖላ የሚጠቁምልን ነው። ሁሌም ቢሆን ይሄ ዲጂታል ወርልድ ላይ ፕላትፎርም አለ። ኢትስዊች ኢኔብሊንግ ኢንቫይሮንመንት ነው። ሁሉም ፋይናንሻል ኢንስቲትዩሽን እንዲጠቀምበት እኛ ሬል ነው የምናመቻቸው። ደግሞ የባቡር ሀዲድ ብለን ማሰብ እንችላለን። ያ ባቡር ሀዲድ ላይ ሁሉም ሰው ፍርጎን አድ እንዲያደርግ ዩዝ ኬዞችን አድ እንዲያደርግ ዲፍረንት ኢንቴግሬሽን ስራ አለ። በእኛ ቲም ኦንቦርዲንግ የሚባል ፌዝ አለ። ሁሉንም ባንኮች ሁሉም ፋይናንሻል
ኢንስቲትዩሽን መጀመሪያ ፕሮዳክቱ ምንድነው ምን ማድረግ አለበት ብለን የምንሰራው ስራ አለ። ዘንድ ደግሞ ኢንቴግሬሽን ሳፖርትም የምንሰራው ስራ አለ። ሶ ኤንድ ቱ ኤንድ ነው ቻናሉን የምንሰራው። ሶ ኮላቦሬሽን ስንል በእኛም በኩል አስፈላጊውን ድጋፍ መስጠት፣ በባንኮቹም በኩል ደግሞ ቻናላቸውን አፕዴት ማድረግ። አፍተር ኦል ኤንድ ቻናሉን አክሰስ የሚያደርገው ሰው በባንኩ ስለሆነ ነው። እኛ አደባክ ሆነን ነው ሜዳውን የምናመቻቸው። ሁሌም ቢሆን እችን ወፍ ስናይ በኦሬንጅ ከለር ብራንዳችን ኦሬንጅ ነው። ኢንስታንት ፔመንት ሲስተም ዲጂታል ቻናሉም እንዲሁም ደግሞ ካርድ ስዊቹን የያዘ ቻናል ነውና ሁሌም ስታዩ ሌታስ ኮላቦሬት ሀገራችንም ደግሞ በዲጂታል ወርልድ ላይ ኢንክሉሲቭ እናድርግ እላለሁ። አመሰግናለሁ። እኔም አመሰግናለሁ በጣም። ታግሽ እንኳን ደህና መጣሽ። አንቺም ኢቢኤስም በዛሬው ዝግጅት ላይ ስለመጣችሁ በጣም እናመሰግናለን። አቤኔዘር ወንደሰን እባላለሁ። በኢቲ ስዊች የቺፍ ፖርትፎሊዮ ኦፊሰር ነኝ። ዛሬ እንግዲህ ኢትዮፔ ብርቱካናማ ወፍ ብራንድ ሆና ተመርጣለች። እስካሁን ድረስ ኢቲ ስዊች የተለያዩ ክፍያዎችን በማቀላጠፍ በሚለው እናውቀዋለን። እቺኛዋ አዲስ አሁን ይሄ አዲሱ ብራንድ ምንድነው በደንብ ዲቴል የሚሰራው ማለት ነው? እቺ ወፍ ያው አሁን ላይ ይዘን የመጣ ነው ፈጣን የክፍያ አገልግሎት የምንለውን አገልግሎት ነው ይዘን የመጣ ነው። ይህ አገልግሎት እንግዲህ ኢቲ ስዊች ከዚህ በፊት በርካታ ፕሮዳክቶችን አገልግሎቶች ሲሰጥ ነበረ። በኤቲኤም ላይ በቀላሉ ሌላ ኤቲኤም ላይ ሄዶ ሰው ከባንክ ወደ ባንክ ትራንስፈር ማድረግ ይችላል። ይሄኛው ደግሞ ለየት ያለ በርካታ ዩዝ ኬዞችን ይዞ የመጣ ነው። ወይም ደግሞ ለሰው አንደኛው ባንክ ቱ ባንክ ትራንስፈርን በይበልጥ አፕግሬድ አድርገን የመጣንበት፣ ሁለተኛ ደግሞ ኢቲኪዋር ብለን የሰየምነው በኪዋር የግብይት አገልግሎት የምንሰጥበት አገልግሎትን ይዘን የመጣንበት፣ ሶስተኛ ደግሞ በቀላሉ ከመርቸንቱ ወይም ደግሞ አገልግሎት ከሚሰጠው አካል ወደ ደንበኛው የክፍያ ጥያቄ ተጠይቆ ክፍያ መከፈል የሚችልበት አገልግሎት ነው ይዘን የመጣ ነው። እንግዲህ የሁሉ አገልግሎት ብርቱካናማ ወፍ ታቀላጥፈዋለች። አሁን ለምሳሌ ከባንክ ወደ ባንክ አዘር ባንክ ነው የምንጠቀመው ብዙ ጊዜ። አዘር ባንክ ላይ ያስፈልገን ነው ማለት ነው? ያስፈልጋል። አሁን አዘር ባንክ የሚለውን ብርቱካናማ ወፍ እናደርገዋለን ማለት ነው። አሁን አዘር ባንክ በቀላሉ ከአንድ ኤክስ ባንክ ወይም ከንግድ ባንክ ወደ አቢሲኒያ ባንክ ገንዘብ መላክ ትችይ ነበረ። አሁን ደግሞ ብርቱካናማ ወፍ ተጠቅመሽ ከአቢሲኒያ ወደ ንግድ ባንክ ገንዘብ መላክ ትችያለሽ። የሞባይል ባንኪንግ እንትኑ ሳይኖረኝም ሞባይል ባንኪንግ እያለሽም ትችያለሽ። ሳይኖርሽም ደግሞ ዋሌትም ካለሽ ከየትኛውም ዋሌት ላይ ወደ የትኛውም ባንክ ገንዘብ ማስተላለፍ ትችያለሽ። ፈጣን ነው። ኢንተርኔት ያስፈልጋል። ግን ከኢንተርኔት በተጨማሪም ደግሞ ዩኤስኤስዲ ላይ ይሰራል። ካለ ኢንተርኔትም መስራት ይችላል። ኢንተርኔት እያለም የክፍያ ሲስተሞች በጣም ሲቆዩ ያያለን። አሁን ለምሳሌ ፓርኪንግ ለመክፈል ስትሄድ የሆነ አፕ ውስጥ ትገባለህ፣ እንደገና ሌላ ነገር ያሳዩሃል፣ እንደገና ሌላ ነገር ያሳዩሃል። እዛ ጋር የምታጠፋው ሰዓት አለና ትቆያለህ። ይሄ በቀላሉ እንደ አሁን ፓርኪንግ ጥሩ ምሳሌ አንስተሻል። አሁን ፓርኪንግ ላይ ስንሄድ ኪዋር ካለ ኢቲኪዋር ካለ ኢቲኪዋርን ብቻ በየትኛውም የፋይናንስ የምትጠቀሚበት የባንክ ወይም የዋሌት ሞባይል ባንኪንግ ሊሆን ይችላል። ኪዋር ኮዱን ብቻ ስካን አድርገሽ በቀላሉ ካንቺ ወደ ፓርኪንግ ወደሚሰጠው አካል ኢንስታንትሊ ማለት ነው ዊዝን ማክሲመም የሚቆየው 15 ሰከንድ እና ከዛ በታች ነው። በዛች ሰከንድ ውስጥ ክፍያውን ጨርሰሽ አገልግሎቱን ማግኘት ትችያለሽ። ያ ብቻ አይደለም። ከዛ በተጨማሪ አሁን ለምሳሌ የመብራት ክፍያ አለ። መብራት ክፍያ በየወሩ ነው የሚከፈለው። ብዙ ጊዜ እኔ ረሳውና እናቴ ናት የምታስታውሰኝ። እኛ እንኳን አንረሳው መብራት ይጠፋብናል። እና ቀኑ ካለ እንዳያልፍ ሲስተሙ ራሱ አሁን አንዴ ሴት ካደረግሽው መብራት ሪማይንድ ያደርጋል። ከዛ በተጨማሪ ደግሞ አውቶማቲካሊ አንቺ ማሰብ አይጠበቅብሽ። አንዴ ስኬጁል ካረግሽ ባንክሽ የትም ሊሆን ይችላል። ዋሌት ተጠቃሚ ልትሆኚ ትችላለሽ። ከየትኛውም ዋሌት ላይ ከየትኛውም ባንክ ላይ ሂሳቡን ቆርጦ ለመብራት ኃይል ያስፈልጋል። ወፏ ተቀበላ ትሰጣለች። ከዚህ ወደዚህ ታስተላልፋለች ማለት ነው። ይሄን አገልግሎት ነው ይዘን የመጣ ነው። ከዛ በተጨማሪ ደግሞ
የትኛው መርቸንት ላይ ትሄጃለሽ የትኛውም አገልግሎት ለመግዛት ስትሄጂ ካሸሮቹ ብዙ ጊዜ የሚጠቀሙት ወይ የአንድ አገልግሎት ሰጪ ተቋም ብቻ ነው ይቸገራሉ። አሁን ግን ከሁሉም አገልግሎት ሰጪ ሂሳብ ወይም ደግሞ የክፍያ አገልግሎት መቀበል ይችላሉ ማለት ነው። በቀላሉ ደንበኛውም ሂሳብ መክፈል ይችላል። የትኛውም ተጠቃሚ ቢሆን የትኛውም ባንክ ላይ ተጠቃሚ ዋሌትም ተጠቃሚ ቢሆን ኢንስታንትሊ ክፍያውን መክፈል መርቸንቱም ደግሞ ክፍያውን መቀበል የሚችልበትን አገልግሎት ነው ይዘን። ስለዚህ አፕ አይደለም ሲስተም ነው። ሲስተም ነው። የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።